ይህ ልጅ በ16 ዓመቱ 6 አውሮፕላኖች ካለ የአውሮፕላን ማብረሪያ ፍቃድ የሰረቀ ሰው ነበረ። እኔ በ16 ዓመቴ አይደለም በዚህ እድሜ እንኳን ሳይክል ቀጥ አድርጌ መንዳት አልችልም። እንዴት ሊሆን ቻለ? እኔ በ16 ዓመቴ 16 ብር ብቻ በስሜ ነበረኝ። አይ የዘንድሮ ልጆች እንዳልል ይህ ነገር የተፈጠረው በ2008 እንደ ፈረንጆቹ አቆጣጠር ነበረ። ይሄ ሁላችሁ ይህ ልጅ ኮልተን ይባላል። ፖሊስ በቁጥጥር ስሩ እንዳዋለውም ለነ ቴድ ባንዲ ጠበቃ የነበረውን እሳት የላሰ ጠበቃ ቀጥሮ ከሰራው ወንጀል አንጻር ሊፈረድበት የነበረውን ዓመት ኦልሞስት በግማሽ በማስቀነስ ይህ ሰው በ6 ዓመት ከእስር ቤት ይወጣል። ነገር ግን ይህ ልጅ እንደ ማንኛውም ተራ ሌባ አልነበረም። ስለ ራቦው ብቻ ነበረ ለመጀመሪያ ጊዜ ዳቦ የሰረቀው። ዳቦም ሰርቆ ማርማላታዋን ፈለገ። አንድ ሁለት እያለ ከፍ እያለ ከክሬዲት ካርድ እስከ ጌጣጌጦች በመስረቅ ከዛ በኋላ ነበረ አውሮፕላን ለመስረቅ የተገደደው። አያችሁ፣ ይህን ታሪክ ስትሰሙ ላይክ እና ሰብስክራይብ አድርጋችሁ ካልሆነ እናንተም ልክ እንደ ኮልተን ችግር አለባችሁ ማለት ነው። ያላችሁ ሀሳብ አስተያየትም ኮመንት ላይ ማስቀመጥ እንዳረሱ። አያችሁ፣ ኮልተን ደግሞ በህይወቱ እጅግ በጣም ብዙ ችግሮች ነበሩበት። ተወዳጅ ልጅ አልነበረም። በዛ ላይ ደግሞ ቤተሰቦቹ ድሃዎች ናቸው። ፈረንጅ ሆኖ ድሃ ስሜት አይፈጥርማ። ግን አሁን እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ ይፈልጋለሁ። ምክንያቱም ይህ ልጅ ድሃ ከመሆኑ የተነሳ አንዳንድ ጊዜም በባዶ እግር ይሄድ ነበረ። ትምህርት ቤት ውስጥም ልጆች ቡሊ ያደርጉት ነበረ፣ ወይም ደግሞ ይሳለቁበታል፣ ይዘባበቱበታል። ፀጉሩ የሚቆረጠው ከስንት አንዴ ነው። ግን ኮልተን እጅግ በጣም አብዝቶ የሚወደውና የሚመኘው ነገር ነበረው። ልክ እንደ ማንኛውም ህፃን የተለመደ ህይወት መኖር፣ ንጹህ ልብስ፣ የተረጋጋ ቤት፣ በሰዓቱ ምግብ ማግኘት፣ የሚንከባከቡት ወላጆች። ምክንያቱም እናቱ በከባድ አልኮል ሱስ የተጠቃች ነበረች። አባቱ ደግሞ በህይወቱ ውስጥ የለም። ለልጁ ማሳደጊያ እያለ ለእናቱ አንዳንድ ጊዜ ጣል ከሚያደርግባት ብር ውጪ ሌላ ምንም ገቢ አልነበራትም። እናም ኮልተንና እናቱ የሚኖርበት ቦታ ደግሞ በዋሽንግተን ስቴት በሚገኙ ደሴቶች በትሬለር ፓርክ ውስጥ ነበረ የሚኖሩት። ይህ ደግሞ ከፍተኛ የኢኮኖሚ ልዩነት ያለበት ቦታ ነበረ። ሰፈራቸው እንዳለ በሀብታሞችና ስራ ባላቸው ሰዎች የተከበበ ነው። እነዚህ ሰዎች በአማካኝ በአመት እስከ $400,000 የሚያገኙ ሰዎች ናቸው። ይህ ደግሞ በጣም ሀብታሞች የሚያስብላቸው ነው። እናም ኮልተን ብዙ ጊዜ ምግብ ለማግኘት በጣም ይንከራተት ነበር። አንድ ቀን ግን ትምህርት ቤት ውስጥ ልጆች ቡሊ ሊያደርጉት ሲመጡ የሆነ ጓደኛው ይከላከልለታል። ሃርሊ ይባላል። ሃርሊ ደግሞ በቅርቡ ከታዳጊዎች ማረሚያ ቤት ማለት ደግሞ 18 ዓመት ላልሞላቸው ሰዎች ተብሎ የተከፈተ ማረሚያ ቤት አለ። እናም ከዛ በቅርቡ ነበር የወጣው። ምክንያቱም ሃርሊ በስርቆት ምክንያት ለ2 ዓመታት ታስሮ ነበረ። ከኮልተን በተለየ ደግሞ አዳዲስ ጫማዎች፣ አዳዲስ ልብሶች እንዲሁም አይፓድ ላፕቶፕም ነበሩት። እናም ሃርሊ ኮልተንን በጣም ብዙ ነገሮች ያስተምረዋል። ካስተማረው ነገሮችም የሰው በር ቁልፍ እንዴት እንደሚከፈት እንዴት እንደሚገነጠል ነበረ። ብዙ ጊዜ ፊልም ላይ አይተን ከሆነ አንዳንድ ፈረንጆች ወደ ቫኬሽን ወይም በራቸውን ቤታቸውን ዘግተው ሲወጡ ትርፍ ቁልፍ አለች ከምንጣፍ ስር ወይም ደግሞ ድንጋይ ስር የሚያስቀምጧት። እሷ እንዴት አነፍንፎ ማግኘት እንዳለበትም ያስተምረዋል። ግን ሃርሊ ኮልተንን ሲያስተምረው የውልህ ኮልተን የምታቀው ሰው ቤት በፍጹም እንዳትሰርቅ፣ እንደዛ አይደረግም ይለዋል። ስትሰርቅ ደግሞ መብራቶች በፍጹም እንዳታበራ፣ በፍጹም የጥፋተኝነት ስሜት እንዳይሰማው ደግሞ ብትሰርቃቸው ራሱ ማለት ነው የኢንሹራንስ ካምፓኒው ራሱ ከቨር ያደርግላቸዋል። መኪና ብትሰርቃቸው መኪና አምጥቶ ይሰጣቸዋል። ላፕቶፕ ብትሰርቃቸው አዲስ ላፕቶፕ ገዝቶ ይሰጣቸዋል። ስለዚህ ምንም እንዳትጨነቅ አያሳስብ ይለዋል። እናም እነዚህ ነገሮች ከተማረ በኋላ ኮልተን የሚያስፈልጉትን ነገሮች መስረቅ ይጀምራል። ምግብና ልብስ፣ ፍሪጅ ውስጥ የተቀመጠ ምግብ ምናምን ካለ አታገኙትም። ከዛ በመቀጠል ደግሞ ጠረጴዛ ላይ የተቀመጡ ዝርዝር ሳንቲሞች፣ ከዛ በኋላ ደግሞ ቪዲዮ ጌሞች። ከዚህ በኋላ ኮልተን እየተራበ አልነበረም። የሳን ሁዋን ደሴቶች ደግሞ ለስርቆት አመቺ ናቸው። ምክንያቱም እንዴት መሰላችሁ? አብዛኞቹ እዛ ያሉ ቤቶች ባለቤቶቻቸው ለቫኬሽን የሚመጡባቸውና የሚያርፉባቸው ቤቶች ናቸው። ስለዚህ በቋሚ ነዋሪነት የሚኖሩባቸው ሰዎች እጅግ በጣም ጥቂት ቤቶች ናቸው። ስለዚህ እነዛ ቤቶች ለወራት ያክል ዝግ ናቸው። በዛ ቦታ ደግሞ ደን አለ በጣም ሰፊ የሆነ። እናም እዛ ሰፈር ምን አይነት ወሬ ይሰራጫል? ምግብ ለመብላት ብሎ ብቻ ቤት ሰብሮ የሚገባ ሌባ እንዳለ። ሚስኪን እየተባለለት ይሄ ልጅ ብዙም ሳይቆይ ግን ሌላ ወንጀል መስራት ጀመረ። እነሱም የክሬዲት ካርድ ዝርፊያ፣ የማንነት ዝርፊያ ማለት ደግሞ የአይደንቲቲ ቴፍት፣ ኤሌክትሮኒክሶች፣ ጌጣጌጦች ጥርግ አድርጓቸው እልም ይላል። ግን ይህ ልጅ የሰፈሩ ጥበቃ አሳዶ መያዝ አልቻለም። በጭራሽ አነፍንፎ ማግኘትም ማንነቱን ማወቅ አልቻለም። ስለዚህ ይህ ጉዳይ ኤፍቢአይ ጣልቃ ይገባበታል። ይህ ልጅ ደግሞ በዛን ጊዜ ጫካ ውስጥ የሚያድርበት ጊዜም ነበረው። ስለዚህ ኤፍቢአዮች ተሰማርተው ይህንን ልጅ ማሳደድ ይጀምራሉ። እነዛ አነፍናፊ የሚባሉ የፖሊስ ውሾችም ይህን ልጅ ለማግኘት
በየፊናቸው ማነፍነፍ ማሽተት ይጀምራሉ። እናም በጫካው የተደበቀ ድንኳን ያገኛሉ። እናም በዛች ድንኳን ደግሞ ላፕቶፖች፣ ጌሞች፣ ክሬዲት ካርዶች፣ ጌጣጌጦች፣ የመንጃ ፈቃዶች፣ ቼክ ቡኮች፣ እነዚህ ሁሉ ንብረቶች ከኮልተን ጋር የተያያዙ እንደሆኑ ኤፍቢአይ ደረሰበት። ስለዚህ ኮልተን የነበረው አማራጭ ዱካውን ማጥፋት ነበረ። በማግስቱ ጠዋት ላይም በእናቱ ደጃፍ የሆነች ማስታወሻ ብጣሽ ወረቀት ላይ ጽፎ ይተውላታል። እኔ ልጅሽ ኮልተን ካሁን በኋላ አልመለስም። ለፖሊሶች ግን አንድ ነገር ንገሪልኝ። ፖሊሶቹ ከኔ ጋር መጫወት የሚፈልጉ ከሆነ ይህ ነገር ጨዋታ አይደለም ጦርነት እንጂ ብሎ ጽፎ ይተውላታል። ምክንያቱም ከሩቅ ሆኖ ፖሊሶች ወደ ቤቱ ገብተው ሲፈትሹ ስለተመለከተ ነበረ። እናም ከፖሊስ በእንዲህ መልኩ ካመለጠ በኋላ ለወራት ያክል ቤቶች ውስጥ እየሰበረ እየገባ መኪኖች እየሰረቀ ኢቭን ጀልባዎች እየሰረቀ ይህ ልጅ እንደ ልቡ መንሸራሸር ጀመረ። ያው ይህ ልጅ ካሁን በኋላ ሌባ ስለሆነ በሌሊት መስረቅ ጀመረ። በሌሊት ለመስረቅ ደግሞ እነዛ ናይት ጎግልስ የሚባሉ ወይም የናይት ቪዥን በምሽት በማታ ለማሳየት የሚጠቅሟቸው መነጽሮች ለመግዛት የተሰረቀ ክሬዲት ካርድ ይጠቀማል። አብዛኞቹ ሰፈሩ ውስጥ ያሉት ቤቶች ባዶ ስለሆኑ እዛ ውስጥ እየገባ ይደበቅ ነበረ። ፖሊሶቹም የት ብለው ይፈልጉት? በሄሊኮፕተር እንኳን ሳይቀር የፈለጉበት ሰዓት ነበረ። እናም የሆነ ቀን አንድ ቤት ውስጥ ገብቶ ባለቤቱ ይመጣበታል። ኮልተን ደግሞ በዛን ሰዓት ሻወር እየወሰደ ነበረ። ባለቤቱ ወደ ቤቱ ውስጥ ከቫኬሽን ተመልሶ እንደገባ በሩ ገርበብ ብሏል። ሽንት ቤቱ ወይም ሻወሩ ደግሞ የሆነ ሰው እንዳለበት ያስታውቃል። ባለቤቱም አጮልቆ ሲመለከት የሆነ ልጅ ሻወር ወስዶ ሎሽን እየተቀባባ ነበረ። እናም ባለቤቱ ወደ ኋላ ሮጦ በሩን ከውጭ ዘግቶ መኪናውና ቤተሰቡን ይዞ ወደ ኋላ ይሸሻል። ፖሊሶች ጋርም ይደውላል። ነገር ግን ሌባና ጭስ መውጫ ያጣም አይደለም የሚባለው። ኮልተን ግን የሆነች ጠባብ መስኮት ነበረች፣ በዛ ሰብሮ አመለጠባቸው። ፖሊሶቹም በቦታው ሲደርሱ ኮልተን የለም፣ ኮልትም የለም። ነገር ግን ፖሊሶች ይህን ልጅ ያሳደዱበት የመጀመሪያም የመጨረሻ ጊዜም አልነበረም። በሌላ ቀንም በእንደዚሁ አይነት መልክ ይገናኛል ከፖሊሶቹ ጋር። ፖሊሶቹም ድምፅና መብራት አጥፍቶ በቦታው ይገኛሉ። ይህን ልጅ ሲከበብ ግን ማምለጫ አልነበረውም። በዛን ሰዓት በ16 ዓመቱ በፖሊስ ቁጥጥር ስር ይውላል። እናም ከፍተኛ ጥበቃ በሚደረግለት የታዳጊዎች ማረሚያ ቤት ወይም ደግሞ ጁቨናይል ዲቴንሽን ሰንተር በሚባል ለ3 ዓመት ተፈርዶበት እዛ እንዲቆይ ይደረጋል። ለመጀመሪያ ጊዜም ከተማዋ በሰላም ተኝታ አደረች። ነገር ግን እዚህ ጁቨናይል ዲቴንሽን ወይም ደግሞ የታዳጊዎች ማረሚያ ቤት ውስጥም እዛ ያሉት ልጆች ቡሊ ያደርጉት ጀመረ። እንደዚህ የሚያደርጉት ደግሞ የጋንጎች ቡድን አባል የነበሩ ልጆች ናቸው። ስለዚህ ራሱን አገለለ። አውሮፕላን እንዴት ማብረር እንዳለበትም እዛ ቁጭ ብሎ መጽሐፍ ማንበብ ይጀምራል። እናም ከ10 ወራት በኋላ ይህ ልጅ መልካም ጠባይ እያሳየ ነው ተብሎ አጥር ወደሌለበት የታዳጊዎች ማረሚያ ቤት ይሸጋገራል። ነገር ግን በዛን ሰዓት ኮልተን ማታ ላይ ፖሊሶች ቁጥጥር በሚያደርጉበት ሰዓት አልጋው ላይ አልተገኘም ነበረ። ምክንያቱም አምልጧል። ዞር ዞር ብለው ሲመለከቱ መስኮቱ ተከፍቷል። በመስኮቱ በኩል ነው ያመለጠው። እናም በዛን ሰዓት 17 ዓመቱ ሆነው። ስለዚህ በማምለጡ ምክንያት ደግሞ ከተያዘ 4 ዓመት ተጨማሪ እስራት ጊዜ ጠብቀው ነበረ። ባለስልጣኖቹ ግን አሁን እጅ ከሰጠ 28 ቀናት ብቻ ነው የምናስረህ ብለው ምለውለታል። እሱ ግን አልመለስም ብሎ መሮጥ ነበር የመረጠው። አንድም 2 ስርቆቶች ለፖሊስ ሪፖርት ከተደረጉ በኋላ ኮልተን የት እንዳለ ፖሊሶች ያውቃሉ። እናም በዛን ሰዓት ደግሞ ኮልተን መርሴዲስ መኪና ሰርቆ 100 ማይል በሰዓት እየበረረ እያለ መኪናዋን ያጋጫታል። መኪናዋ ተጋጨች። መኪናዋ ውስጥም ደግሞ የጀርባ ቦርሳውን ጥሎ ይሸሻል። እዛ ቦርሳ ውስጥ ደግሞ ዲጂታል ካሜራ ያገኛሉ። እዛው ዲጂታል ካሜራ ውስጥ ደግሞ ይህን ፎቶ ያገኛሉ። ይቺ ፎቶውም ነበረች የአፋልጉኝ ማስታወቂያ እንዲለጠፍባት የተመረጠችው። ነገር ግን ኮልተን እንደ አብዛኞቹ ሌቦች አልነበረም። አልኮል አይጠጣም። አእምሮም ጤነኛ ነበረ። በአካል ብቃቱና ጫካ ውስጥ የመኖር ክህሎቱ ደግሞ እጅግ በጣም ከፍተኛ ነበረ። ቁመቱም እንደምታዩት ነው፣ እጅግ በጣም ረዥም ነው። በፌስቡክ አካውንቱም 15,000 ፎሎወር አገኘ። እናም ይህ ልጅ በዚህ ሰዓት ለመጀመሪያ ጊዜ አውሮፕላን ሊሰርቅ ነው። እናም በኦርካስ በሚባል ደሴት ውስጥ አየር ማረፊያ ጋር በመሄድ አውሮፕላን ለመስረቅ ይዘጋጃል። አውሮፕላኗ ደግሞ ሴስና 182 ትባላለች። ትንሽ አውሮፕላን ብትሆንም ለሱ ግን ህልሙን የሚያሳካባት አውሮፕላን ነበረች። በመጽሐፎችና በቪዲዮ ጌሞች አውሮፕላን እንዴት እንደሚበር ተምሮ ጨርሷል። እናም ወደ ሴስና እንደተጠጋ ቁልፏ ወንበር ላይ ያገኘዋል። አይሮን ለምን እንደሆነ አብዛኞቹ ፓይሎቶች ቁልፋቸው ወንበር ላይ ትተው እንደሚሄዱ ነው ያነበብኩት። ስለዚህ ሞተሩን አነሳ፣ ወደ ማኮብኮቢያው ይነዳታል። እናም ይሄ ልጅ መብረር ጀመረ። ህልሙን ለመጀመሪያ ጊዜ አሳካ።
አሜሪካ ውስጥ ደግሞ ምን የሚል ህግ አለ መሰላችሁ? ከተከለከሉ ቀጠናዎች ውጪ ያልታቀዱ የአውሮፕላን በረራዎች ከ18000 የጫማ ከፍታ በታች የምታደርጉ ከሆነ ምንም ችግር ወይም ጣጣ አይመጣባችሁም። ስለዚህ የአየር ትራፊክ ይህን ልጅ ሊያግደው ወይም ደግሞ ትራክ ሊያደርገው አይችልም። ነገር ግን አውሮፕላኗ ከማንሳትና ከማብረር ይልቅ ማሳረፍ ነበረ ከባዱ። ስለዚህ ነዳጅ እያለቀበት መጣ። እናም ፕሌኗ አቅራቢያ ወደሚገኝ ሜዳ ቦታ ወስዶ ከሰከሳት። በዛን ሰዓት ኮልተን ለ6 ወራት ያክል ድምፁ አጥፍቶ ነበረ። በዛን የፕሌን ክራሽ የሞተ መስሏቸው ነበረ። እናም ከ6 ወር በኋላ ተመልሶ ይመጣና የፖሊስ መኪና ከፍቶ በመግባት እዛ የነበሩት እቃዎችን ይሰርቀዋል። ሞባይልና ላፕቶፕ፣ ከዛም ደግሞ አልኮል ጠጥታችኋል አልጠጣችሁም ቼክ የሚደረግበት ብሬትላይዘር የሚባል ማሽንም ይሰርቃል። እሱ ብቻም አይደለም፣ ኤምፒ 15 የተባለ ጠመንጃ ከነጥይቱም ከመኪናዋ ይዞ እብስ ይላል። ስለዚህ ኮልተን በዚህ ሰዓት ታጥቋል። የህዝቡ አስተያየት እጅግ በጣም የተረበሸ ሆነ። ምክንያቱም 2008 ማለት በፈረንጆቹ የኢኮኖሚ ቀውስ የነበረበት ሰዓት ነው። በዛን ሰዓት ለብር ብሎ ማንንም መግደል ይችላል። ከዛ በኋላ ደግሞ መልሶ $250,000 የምታወጣ ጀልባ ይሰርቃል። ከዛ በመቀጠልስ $1 ሚሊዮን የሚያወጣ አውሮፕላን ይሰርቃል። የቅንጦት ተሽከርካሪ ሰረቀና በህገ ወጥ መንገድ ወደ ካናዳ ደግሞ ይገባል። ይህ ልጅ መኪና ሰርቆ ሲነዳ ነዳጅ ጨረሰበት ማለት መኪናው ጥሎ ነው መሄድ ያለበት እንጂ ወደ ነዳጅ ማደያ ሄዶ ነዳጅ ቀድቶ አያቅም። ምክንያቱም ነዳጅ ማደያ ውስጥ ሴኪሪቲ ካሜራ አለ። ብልህነቱ ስልታዊ ነበረ። ነገር ግን ነገሮች እየተባባሱ እየመጡ ነበረ። እናም ይህን ልጅ ካናዳ ውስጥ እንደገባ ደግሞ በባዶ እግሩ ሱቆች መዝረፍ ይጀምራል። ሱቆቹም ዘርፎ እንደወጣ ደግሞ የእግር ምልክት በእጁ በቾክ አድርጎ ስሎባቸው ይወጣ ነበረ መሬቱ ላይ። መገናኛ ብዙሃንም የባዶ እግር ሽፍታ እያሉ ይጠሩት ነበረ፣ ወይም ዘ ቤርፉት ባንዲት እያሉ። የአውሮፕላን ስርቆቶች በዓለማችን ካሉ ብርቅዬ የሆኑ ወንጀሎች መካከል አንዱ ነው። አንድ ፕሌን ጠፋ ማለት ኮልተን ነው የሰረቀው ይባላል፣ ኢቭን ሌላ ሰው ቢሰርቀው እንኳን። እናም በዛን ሰዓት ኮልተን አለበት ወይም ገባበት በተባለ ከተማ ውስጥ ነዋሪዎች ራሳቸውን ማስታጠቅ ይጀምራሉ። በየቤታቸውም ሴኪሪቲ ካሜራ መግጠም ይጀምራሉ። ይህ ልጅ ይዞ ወደ ህግ ያቀረበ ብር እሸልማለሁ ብሎ ፖሊስ ስላሳወቀ መሳሪያ ታጥቀው ነዋሪዎች ይህን ልጅ ለመፈለግ ወደ ጫካ ይገባሉ። እናም ከዚህ በኋላ ነበረ ይህ ልጅ $700,000 የሚያወጣ ሴስና 400 የተባለ አውሮፕላን ሰርቆ የጠፋው። ነዳጁም ሙሉ ነበረ። አላማው ወደ ኩባ ለመብረር ነበረ። ምክንያቱም ኩባ ገባህ ማለት ኩባ ለአሜሪካ መንግስት ወንጀለኛ አስተላልፋ አትሰጥም ስለነበረ ነው። በምትኩ ግን ወደ ባሃማስ አቀና። እናም ባሃማስ ሊደርስ አካባቢ ደግሞ ነዳጅ አለቀበት። ስለዚህ አሸዋ ላይ ለማሳረፍ ይገደዳል። እርጥብ አሸዋ ላይ ስላረፈ ደግሞ አውሮፕላኗ ክፉኛ ተጎድታለች። እሱ ግን ምንም ሳይሆን ይወጣል። የአውሮፕላኗ የአደጋ ጊዜ መገኛዋ ማለት ደግሞ ኢኤልቲ የሚባል መሳሪያዋ ደግሞ ከተከሰከሰች በኋላ አሜሪካ ወደሚገኘው ጣቢያ ጥሪ ያደርጋል። ፖሊሶቹ መልእክቱን ሲመለከቱት ኮልተን በባሃማስ ደሴት እንደተከሰከሰ ያውቃሉ። የባሃማስ ፖሊስ ደግሞ ይህን ልጅ ለመያዝ ፍለጋ ይጀምራል። እናም በዛን ሰዓት ኮልተን ያደረገው ነገር እጅግ በጣም ያስገረመኝ ነገር ነው። ምን ቢሆን ጥሩ ነው? እሺ ነዋሪዎቹ ወደሚገኙበት ቦታ በመሄድ እኔ እኮ ኮልተን ነኝ በማለት ይነግራቸዋል። እነሱም ይሄ ኮልተን አንተ? አዎ ምን ትሰራለህ እዚህ? ኮልተንም ያው ታውቃላችኋ ከፖሊስ ለማምለጥ ብዬ ነው እዚህ ያረፍኩት ምናምን ይላቸዋል። እነሱም ምንም አላካበዱም። ብቻ ግን አብሯቸው እየተጫወተ ለትንሽ ደቂቃ ቆይቶ ነበረ። እናም ኮልተን በዛን ሰዓት እስኪ ትንሽ ደብሮኛል፣ ፖሊሶች ጋር ደውሉና ኮልተን እዚህ ቦታ ይገኛል ብላችሁ ንገሯቸው፣ ከዛ ያሳድዱኛል ይላቸዋል። እናም በዛን ሰዓት ፖሊሶች በቦታው እንደመጡ ኮልተንን መፈለግ ይጀምራሉ። በየጀልባው በየቤቱ ሊያገኙት ግን አልቻሉም። ነገር ግን የሆነች ክፍተት አየና የሆነ ሰው ጀልባው ውስጥ ገብቶ ሲወጣ ተመለከተ። በዛን ሰዓት ወደ ጀልባዋ ላጥ ብሎ ይገባና ጀልባዋን ሞተሯን አስነስቶ እብስ ሲል ፖሊሶቹም ጀልባዋን ማሳደድ ይጀምራሉ። የሁለቱም ጀልባዎች ፍጥነት ግን የማይገናኝ ነበረ። ኮልተን የያዛት ጀልባ እጅግ በጣም ፈጣን ነበረች። ነገር ግን ኮልተን ያልገባው ነገር የባህሩ አቀማመጥ አላወቀው ነበረ። አንዳንድ ቦታዎች ላይ የአሸዋ ክምር ያለባቸው የባህር ክፍል አሉ። እዛ አሸዋ ሂዶ ይቀረቀራል። ፖሊሶቹም ደረሱበት። እናም ሽጉጥ አወጣና ፖሊሶቹ ላይ 1 ጥይት ይተኩሳል። ፖሊሶቹም በምላሹ 20 ጥይት ኮልተን ላይ ይተኩሳሉ። በዛን ሰዓት እጁን ሰጠ፣ ግን ማንም አልሞተ። የባሃማስ ፖሊስ ኮልተንን በምን ቢከሰው ጥሩ ነው?
ፓስፖርት ሳትይዝ ወደ ሀገራችን ለምን ትገባለህ ብሎ በቅጣት መልክም $300 እንዲቀጡት ተወሰነ። በዛን ሰዓት ለአሜሪካ መንግስት አሳልፈው መስጠት ስለነበረባቸው የአሜሪካ ኤምባሲ $300 ቅጣቱን ይከፍልለታል። ከዚያም ተላልፎ ተሰጠ። ወደ አሜሪካ እንደተመለሰም አቃቢ ህግ ኮልተን በተለያዩ ሀገራቶች የፈጸማቸው 67 ወንጀሎች ይዞ ፍርድ ቤት ይቀርባል። ሊፈረድበት የሚችለውም ከ20 እስከ 30 ዓመታት ነበረ። ነገር ግን ኮልተን እሳት የላሰ ጠበቃ ይቀጥራል። ጠበቃውም ጆን ሄንሪ ብራውን ይባል ነበረ። ጆን ሄንሪ ብራውን ማለት ደግሞ እነ ቴድ ባንዲን በጥብቅና የቆመላቸው ሰው ነበረ። ቴድ ባንዲ ማን እንደሆነ የማታውቁ ሰዎች ሰዎችን እያረደ ስጋቸው ይበላ የነበረ ሰው ነው። ቀጣይ የሱ ስቶሪ ይቅረብልን የምትሉ ከሆነ ኮመንት ላይ ያሳውቁልኝ፣ እሰራዋለሁ። እናም በእነዚህ ሁሉ ክሶች ግን ፍርድ ቤት በነፃ ላይ ያሰናብተው አልፈለገም። በነፃ ስላችሁም የጊዜም የብርም ቅጣት ነበር ያስተላለፈበት። ስለዚህ ጠበቃው ምን ያመቻችለታል? ለ20th Century Fox የህይወቱ ታሪክ መብት አሳልፎ መስጠት ነበረ። ማለት ደግሞ ይህ የፊልም ፕሮዳክሽን የኮልተን ህይወት ታሪክ ሰርቶ ለማከፋፈል ነበረ። እናም በዛን ሰዓት 20th Century Fox 1.ምናምን ሚሊዮን ዶላር በስምምነት ያስፈርመዋል። ፍርድ ቤት ግን የምረድ ነው ካሳ የምትከፍለው ቅጣት እኮ አለብህ አምጣ ብሩን ይለዋል። እናም ብሩ እነዛ መኪኖች፣ ጀልባዎች፣ አውሮፕላኖች ሰርቆ የጎዳቸው ሰዎች በካሳ መልክ እንዲከፈላቸው ያደርጋል። በ6 ዓመት ጽኑ እስራትም ይፈረድበታል። ነገር ግን ከ6 ዓመት በኋላ የቅጣት ጊዜውን ጨርሶ ከእስር ይፈታል። ይህ እኮ ባዶ እግር ሽፍታ ነው ወይም ደግሞ ቤርፉት ባንዲት ነው ሲሉት ሰዎች ይህ ስም ለመቀበል አልፈለገም። ጥቂት የሚባሉ ቃለመጠይቆችም ሰጥቶ ነበረ። በቅርብ የሚያውቁት ሰዎችም ስልክ ነበረው፣ ግን ደግሞ ስልኩን እንደቀየረ ይናገራሉ። ከህዝብ አይን ጠፋ። አሁን የት እንደሚገኝ የሚያውቅ ሰውም የለም። የዚህ ልጅ የሚያስገርመኝ ነገር የጋንግ አባል አልነበረም። መጠጥም አይጠጣም። ብዙ ጊዜ ሶበር ነበረ። በሙሉ ህሊናው የሚሰራቸው ወንጀሎች ይበዙ ነበረ። ነገር ግን ስለሱ በመገናኛ ብዙሃን የሚሰራጩ ወሬዎች እጅግ በጣም ጉልበት ኃይል ሰጡትና ነገሩን ለማባባስ አቀደ። ምስጥ ብላችሁ እስካሁን መስማታችሁ ካልቀረማ ይህ ቪዲዮ ላይክ ብላችሁ መሆን አለበት። ቻናሌንም ሰብስክራይብ የምትለዋን በተን ጠቅ አድርጋችሁ መሆን አለበት እስከዚህ ሰዓት የቆያችሁት። እናም ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ